ሄሎ ዋትስአፕ ጋይስ፣ ይህ የዘጠነኛ ክፍል ማትስ ነው። በዚህ ቪዲዮ ቻፕተር 1 ሴትስ ኤንድ ኤለመንትስ የሚለው የምናይ ሲሆን እዚህ ቶፒክ ስር ደግሞ ሴት ዲስክሪፕሽን እና ኖሽን ኦፍ ሴትስ የምናይ ይሆናል። ሌትስ ጎ። በዴፊኒሽን እንጀምር። ሴት ኢዝ ኤ ኮሌክሽን ኦፍ ዌል ዲፋይንድ ኦብጀክትስ ኦር ኤለመንትስ። ሴት ማለት ኦር ስብስብ ማለት ነው። ሴት ማለት በደንብ የተገለጸ ኦብጀክት ኦር ኤለመንት ማለት ነው። ስብስብ አለ። ያ ስብስብ ዌል በደንብ የተገለጸ ማለት ነው። when we say a set is well defined ያ ስብስብ በደንብ የተገለጸ ነው ስን we are able to determine whether the object is the set or not። ስለዚህ እኛ ያ ሴት የተሰጠን ኦብጀክት ሴት ነው ወይ አይደለም ብለን መግለጽ እንችላለን ማለት ነው። ስለዚህ በአጠቃላይ ሴት ማለት ስብስብ ነው። ያ ስብስብ ኦብጀክት ኦር ኤለመንት ሊሆን ይችላል። ያ ኤለመንት ደግሞ ኦር ኦብጀክት በደንብ የተገለጸ ዲፋይንድ የተደረገ ነው ማለት ነው። ዲፋይንድ ከተደረገ ደግሞ በደንብ ያን የተሰጠን ኦብጀክት ሴት ነው ኦር አይደለም ለማለት መለየት እንችላለን ማለት ነው። ኤግዛምፕል ስናይ አንደኛ ኮሌክሽን ኦፍ ስቱደንትስ ኢን ዮር ክላስ። ለምሳሌ የእናንተ ክላስ ተማሪዎች ስብስብ ማለት ነው። ሴት ናችሁ ወይስ አይደለም? አንደኛ ሴት ነው ወይስ አይደለም ለማለት አንደኛ ዌል ዲፋይንድ መሆን አለበት። ሁለተኛ እኛ ኢዝሊ ዌል ዲፋይንድ ከመሆኑ የተነሳ እኛ ኢዝሊ ያ ነገር ሴት ነው ወይስ አይደለም ማለት እንችላለን። ለምሳሌ ክላስ ውስጥ ያሉ ተማሪዎች እናንተ ክላስ ማለት ነው 9ኛ ክፍል ኤ ሊሆን ይችላል ቢ ሊሆን ይችላል። እዛ ውስጥ ያሉ ተማሪዎች ዌል ዲፋይንድ ናችሁ ወይስ አይደለም? ለምሳሌ ኤስ ብንል ለስቱደንት ሴት ማለት ነው። እዛ ውስጥ ያሉ ተማሪዎች ስንት ናችሁ ብዛታችሁ? ለምሳሌ 1 2 3 እያለ እስከ 50 ተማሪ ካለ ለምሳሌ ይታወቃል ማለት ነው። ስለዚህ ሴት ነው ማለት ነው። ለምሳሌ እናንተ ክላስ ውስጥ 50 ተማሪ ካለ 60 ተማሪ ካለ ኦር 70 ተማሪ ካለ ይታወቃል ማለት ነው። ብዛቱ ይታወቃል። ስለዚህ ዲፋይንድ ማድረግ እንችላለን ማለት ዌል ዲፋይንድ ነው ማለት ነው። ስለዚህ ዌል ዲፋይንድ ስለሆነ ሴት ነው ማለት ነው። ሴት ነው ማለት እንችላለን ስለምናውቀው ማለት ነው። አንደኛ ሁላችሁም የእናንተን ክላስ ብዛት ታውቃላችሁ። ሁላችሁም አንድ አይነት መልስ አላችሁ ማለት ነው። ሶ በአጭር አማርኛ ሴት ማለት ዌል ዲፋይንድ ነው የሚለው ሁሉም ሰው ተመሳሳይ መልስ አለው ማለት ነው። ተመሳሳይ መልስ አለው። የሆነ ስብስብ አለ። እዛ ስብስብ ውስጥ ያሉትን ነገር ሁላችንም ፕሪማች ተመሳሳይ መልስ ካለን ያ ነገር ሴት ነው ማለት ነው። ለምሳሌ እናንተ ክላስ ውስጥ ያሉ ተማሪዎች ብዛታችሁ ብትጠየቁ ስም ጠራችሁ ያውቃል። እናንተም ከፈለጋችሁ ማወቅ ትችላላችሁ ማለት ነው። ኢዝሊ ማወቅ ትችላላችሁ። የሁላችሁም መልስ ሴም ነው ማለት ነው። 50 ተማሪ ከሆነ የሁላችሁም መልስ 50 ነው ብላችሁ የሚመልሱት ማለት ነው። ቢ ላይ a collection of beautiful girls in your class። beautiful girls የሚለው ለምሳሌ እናንተ ክላስ ውስጥ ካሉት ሴቶች ቆንጆ የሆኑ ሴቶችን አውጡ ብትባሉ የሁላችንም መልስ ደሴም ሊሆን ይችላል ወይስ አይደለም? ልክ እንደ ብዛቱ ለምሳሌ እናንተ ክላስ ያሉትን ተማሪዎች ብዛት እንዳወቅን የእናንተ ክላስ ውስጥ ያሉትን ሴቶች ከዛ ክላስ በጣም አንደኛ ቆንጅየዋ ሴት ማናት ብንባል የሁላችን መልስ አንድ ሊሆን ይችላል፣ አንድ ሊሆን አይችልም ማለት ነው። ስለዚህ የመጀመሪያ ሴት ነው። የሁለተኛ ግን አይደለም። የመጀመሪያ ሴት ነው፣ የሁለተኛ አይደለም። ምክንያቱም የሁላችንም መልስ ተመሳሳይ ሊሆን አይችልም። ምክንያቱም ለአንዱ ቆንጆ የሆነ ለሌላኛ ሰው ቆንጆ ላይሆን ይችላል ስለሚችል ማለት ነው። ሌላኛው ኮሌክሽን ኦፍ ኮንሶናንትስ ኦን ዘ አልፋቤት። ኮንሶናንቶች ለምሳሌ አልፋቤት ላይ ያሉት ኮንሶናንቶች ይታወቃሉ። የሁላችሁም መልስ ኮንሶናንት ጻፉ ብትባሉ ለምሳሌ ቫውልስ አሉ፣ ኮንሶናንት አሉ፣ ሁለቱ አሉ ማለት ነው። ለምሳሌ ቫውልስ ኤ ኢ ዩ ኦ አይ ነው። ስለዚህ የነዚህ ቫውልስ እናውቃለን። ሁላችንም ጻፉ ብንባል ሁላችንም ተመሳሳይ መልስ ነው የምንጽፈው ማለት ነው። በዛ ልክ ኮንሶናንት ጻፉ ብንባል ከዚህ ውጭ የሆነ ማለት ነው። ለምሳሌ ቢ ሲ ዲ ኤፍ እያለ የሚቀጥለው እስከ ዘድ ድረስ ማለት ነው ያለውን በሙሉ መጻፍ እንችላለን። የሁላችንም መልስ ደግሞ ደሴም ነው ማለት ነው። ስለዚህ የዛ የኮንሶናንቱ ስብስብ በአጠቃላይ ኮንሶናንት ብለን ለምሳሌ ሲ ብለን ካርሊ ብሬስ እንጽፋለን። ከዛ ቢ ሲ ዲ እያለ የሚቀጥለው እስከ ዘድ በአጠቃላይ ምንድን ነው ማለት ነው? ስብስቡ ሴት ነው ማለት ነው። ለምንድን ነው? የሁላችንም መልስ ደሴም ነው። ቢዩቲፉል ገርል ላይ ሁላችንም መልስ ደሴም አይደለም።
ስለዚህ ይሄ ሁላችንም መልስ ተመሳሳይ መልስ አለን ማለት ነው። ኮሌክሽኑም ይታወቃል፣ የሚታወቅ ማለት ነው። ዌል ዲፋይንድ ነው። ስለዚህ ኮንሶናንቱ ስለሚታወቅ ኮንሶናንት ጥሩ ብትባሉ ወይ ጻፉ ብትባሉ ሁላችሁም መጻፍ ስለምትችሉ ዌል ዲፋይንድ ነው፣ የሚታወቅ ስለሆነ ይሄም ሴት ነው ማለት ነው። አራተኛ ዲ ላይ ያለው ኮሌክሽን ኦፍ ሃርድ ወርኪንግ ቲቸርስ ኢን ስኩል ኦር ኢን ዮር ስኩል ሊሆን ይችላል። ለምሳሌ እናንተ ክላስ ውስጥ ወይ እናንተን የሚያስተምራችሁ የማስ አስተማሪ ሊሆን ይችላል፣ የፊዚክስ ሊሆን ይችላል፣ የኬሚስትሪ ሊሆን ይችላል፣ የሌላ ሌላ ሶሻል ክላስ የሚያስተምሩ ሊሆኑ ይችላሉ። እነዛ አስተማሪዎች በጣም ከነዛ ውስጥ ሃርድ ወርኪንግ ማን ነው ብትባሉ አታውቁም። ምክንያቱም በምን ልታውቁ ትችላላችሁ? ሜይ ቢ አንድ አስተማሪ በጣም ጎበዝ ሊሆን ይችላል፣ ማስተማራችሁ ጎበዝ ሊሆን ይችላል፣ ፊዚክስ ማስተማራችሁም ጎበዝ ሊሆን ይችላል። ስለዚህ ከነዚህ ሁለቱ አስተማሪ በምንድን ነው የምትለዩት? አታውቁም። ወይ ደግሞ እናንተን ከሚያስተምሯችሁ አስተማሪዎች ማን ነው በጣም ሃርድ ወርኪንግ ብትባሉ የሁላችሁ መልስ እሱ ነው ለካ አንደኛ ብላችሁ መመለስ አትችሉም ማለት ነው። እርግጠኛ አይደላችሁ። ልክ እንደ ኮንሶናንት እርግጠኛ እንደሆነ የእናንተ ክላስ ተማሪዎች ብዛት ለምሳሌ በጣም እርግጠኛ እንደሆነ የዚህ በጣም ጎበዝ አስተማሪ እከሌ ነው ብለን ለመምረጥ እንቸገራለን ማለት ነው። ስለዚህ የሁላችንም መልስ ተመሳሳይ ሊሆን ስለማይችል ይሄ ሴት ሊሆን አይችልም ማለት ነው። ስለዚህ ይሄ ሴት ሊሆን አይችልም ማለት ነው። ስለዚህ ሰመራይዝ ለማድረግ ሴት ማለት ኮሌክሽን ይሰጠናል፣ ብዛት ማለት ነው። ኮሌክሽን ማለት ስብስብ ይሰጠናል። ከዛ ስብስብ ውስጥ ዌል ዲፋይንድ መሆን አለበት። ዌል ዲፋይንድ ከመሆኑ የተነሳ እኛ ያንን የተሰጠን ኦብጀክት ኦር ኤሌመንት ሴት ነው ወይስ ሴት አይደለም ብለን መግለጽ የምንችል ከሆነ ሴት ይባላል ማለት ነው። ስለዚህ መልሱ ፕሪማች ለመለየት እንደዚህ በቴዎሪ ቢሰጣችሁ የሁላችሁም መልስ አንድ አይነት ሊሆን የሚችል ከሆነ ልክ እንደ ክላሳችሁ ብዛት ተማሪ፣ ልክ እንደ ኮንሶናንት ቅድም ቫውልስ እንዳልኳችሁ ቫውልስ ለምሳሌ እንዳልኳችሁ፣ ወይንም ደግሞ የዘጠነኛ ክፍል ማትስ እያንዳንዱ ቻፕተር ለምሳሌ ቻፕተር 1 ለምሳሌ ሴትስ ኤንድ ኤሌመንት ነው ብሎ ቻፕተር 2 ምንድን ነው ብሎ ቻፕተር 3 ምንድን ነው ብሎ ቻፕተር 4 ምንድን ነው ብሎ ብትባሉ መልስ ትሰጣላችሁ። ለምን? እዛ መጽሐፋችሁ ላይ አይታችሁ ማለት ነው። የሁላችሁም መልስ ደሴም ነው የሚሆነው ማለት ነው። ሌላኛው ሴት አለ። ሴት ማለት ስብስብ ነው። ኤሌመንት አለ። ኤሌመንት ማለት እዛ ሴት ውስጥ የሚገኝ ማለት ነው። ለምሳሌ የስቱደንት ሴት ለምሳሌ ኤስ ብንል እናንተ ክላስ ውስጥ የሚገኙ ሀምሳዎቹ ተማሪ ሴት ይባላል፣ ኤሌመንት ይባላሉ ማለት ነው። እያንዳንዳችሁ ኤሌመንት ይባላላችሁ ማለት ነው። ዋናው ግን ሴት ነው ማለት ነው። አንድ የእናንተ ክላሱ ነው። ክላሱ የእናንተ ክላስ ሴት ነው፣ እንደ ሴት ነው የሚቆጠረው። ቤቱ ራሱ እንደ ሴት መቁጠር ትችላላችሁ። እያንዳንዱ ወንበር ላይ የምትቀመጡ ተማሪዎች ግን እያንዳንዳችሁ ግን ኤሌመንት ትባላላችሁ ማለት ነው። ስለዚህ ሴትና ኤሌመንት በዛ መለየት እንችላለን ማለት ነው። ሌላ አንድ ምንድን ነው ሴት ስትጻፍ በካፒታል ሌተር ነው የምጻፈው ዲኖት የሚደረገው ማለት ነው። ኤሌመንት ደግሞ በስሞል ሌተር ይጻፋል ማለት ነው። በስሞል ሌተር ይጻፋል ማለት ነው። ለምሳሌ ከእናንተ ክላስ 5 ቶፕ 5 ለምሳሌ ከ1 እስከ 5 የወጡት ተማሪ ቢባል የእናንተ ክላስ ለምሳሌ ሴቱን ክላስ ብንል ካፒታል ሲ እናደርጋለን። እናንተ ውስጥ ክላስ ያሉ ተማሪዎችን ስም ዝርዝር ለምሳሌ ለመጻፍ በአብሪቬሽን ብንጽፍ አበበ ከሆነ ስሞል ኤ እንጽፋለን፣ በቀለ ከሆነ ስሞል ቢ እንጽፋለን ማለት ነው። ስለዚህ ኤሌመንቶቹ በስሞል ሌተር ይጻፋሉ። ሴቱ ግን ዋናው ሴት ግን በካፒታል ሌተር ይጻፋል ማለት ነው። ኦኬ አሁን ለምሳሌ ይሄን ሰርክል ብንወስድ ሜይ ቢ ኮምፕሊኬትድ እንዳይሆንባችሁ ይሄን ሰርክል ብንወስድ ለምሳሌ ካፒታል ኤ ምንድን ነው ሴት ነው ማለት ነው። ምክንያቱም በካፒታል ስለምጻፍ ስሞል ኤ ኤሌመንት ነው ማለት ነው። ቢም ውጭ ላይም ቢኖርም ስሞል ስለሆነ ኤሌመንት ነው ማለት ነው። ስለዚህ አሁን እዚህ ሰርክል ውስጥ ምን አለ? ኤሌመንት ኤ አለ፣ አመን ሴት ኤ አለ፣ ኤሌመንት ደግሞ ኤ አለ። ከሰርክል ውጭ ደግሞ ቢ አለ። ቢ ከሰርክል ውጭ ነው አለው። ስለዚህ ኤ ኢዝ ኤሌመንት ኦፍ ኤ እንላለን ማለት ነው። ስሞል ኤ ኢዝ ኤሌመንት ኦፍ ሴት ኤ ማለት ነው። ቢ ኢዝ ኖት ኤሌመንት ኦፍ ሴት ኤ ምክንያቱም ቢ ከሰርክል ውጭ ስለሆነ እዚህ ውስጥ አይካተትም ማለት ነው። እዚህ ውስጥ ስለማይካተት ቢ የኤሌመንት ኤ ሊሆን አይችልም፣ ሴት ሊሆን አይችልም ማለት ነው። የሴት ኤ ኤሌመንት ሊሆን አይችልም ማለት ነው። ስለዚህ በዚህ መልኩ መጻፍ እንችላለን። ሴት ከሆነ ኤሌመንቱ ሴት የዛ ሴት ከሆነ
እንደዚህ እንጽፋለን። ካልሆነ ደግሞ ስላሽ እናደርጋለን እዚህ ጋር እንደ ኢ ጽፌን ማለት ነው። ኦኬ ሌላኛው ዲስክሪፕሽን ኦፍ ሴት ነው። ሴት ዲስክሪፕሽን ነው። ሴትን እንዴት መግለጽ እንችላለን፣ የተለያዩ የተሰጡንን ስብስቦችን እንዴት መግለጽ እንችላለን የሚለው ነው። ለምሳሌ አንደኛ ቨርባል ሜተድ ይባላል። ቨርባል ሜተድ ማለት ስቴትመንት ፎርም ማለት ነው። ስቴትመንት ፎርም ማለት በአፍ መናገር ማለት ነው። የሆኑ የክላሶችን ስብስብ ሊሆን ይችላል። የሆነ የተሰጠንን ሴት ኤሌመንቶቹን በአፍ መግለጽ ማለት ነው። ለምሳሌ ሴት ኦፍ ናቹራል ነምበርስ ሌዛን ቴን ኤግዛምፕል ማለት ነው። በአፍ ነው የምንገልጸው፣ እንናገራለን እንጂ አንጽፉም። በአፍ ብቻ መናገር ማለት ነው። ቨርባል ማለት ምንም አዲስ ነገር የለም። ለምሳሌ እናንተ ክላስ ከአንድ እስከ 3 ሰጡ ተማሪዎችን በአፍ ብትነግሩኝ ቨርባል ተጠቅማችሁ ነገራችሁኝ ማለት ነው። እስካልጻፋችሁ ድረስ መጻፍ አይጠበቅባችሁ ማለት ነው። ሁለተኛ የሴትን ዲስክራይብ የምናደርገው በሊስቲንግ ሜተድ ነው። ሊስት ማለት ማድረግ ነው። ሊስት ማለት መጻፍ ማለት ነው። ዲስክራይብ ማድረግ ማለት ነው። ስለዚህ ሊስት እናደርጋለን ማለት ነው። ሁለት አይነት ሊስቲንግ ሜተድ አለ። አንደኛው ኮምፕሊት ሊስቲንግ ሜተድ ኦር ሬስተር ሜተድ ይባላል። ኮምፕሊት ሊስቲንግ ሜተድ ማለት ኮምፕሊትሊ ሊስት የምናደርገውን ነገር ሙሉ ለሙሉ መጻፍ ማለት ነው። ለምሳሌ ሴት ኦፍ ናቹራል ነምበርስ ሌዛን ቴን፣ ሴት ኦፍ ናቹራል ነምበርስ ሌዛን ቴን ካልን ለምሳሌ የተሰጠን ሴት ኤ ከሆነ ካፒታል ኤ እናደርጋለን። ከዛ ካርሊ ብሬስስ እንጽፋለን መጨረሻ ላይ የሁለቱም ማለት ነው። መጀመሪያና መጨረሻ ላይ በካርሊ ብሬስ ጀምረን በካርሊ ብሬስ እንዘጋለን። መሀል ላይ ኤሌመንቶችን እንጽፋለን ማለት ነው። ስለዚህ ኮምፕሊት ሊስቲንግ ሜተድ ማለት ሁሉንም መጻፍ ማለት ነው። ስለዚህ ናቹራል ነምበር ሌዛን ቴን እንጽፋለን። ናቹራል ነምበር ከአንድ ነው የሚጀምረው። ሌዛን ቴን ስለምል እስከ 9 ብቻ እንጽፋለን ማለት ነው። ኤክስስ ለምሳሌ ኤክስስ ሌዛን ቴን ከሆነ ቴንን ኢንክሉድ አያደርግም ማለት ነው። ከዛ በታች ነው። ስለዚህ ማክሲማም ሊሄድ የሚችለው ኤክስ ስንት ነው? 9 ነው ማለት ነው። ስለዚህ እስከ 9 እንጽፋለን ማለት ነው። ስለዚህ አንዱ የሊስቲንግ ሜተድ ምንድን ነው? ኮምፕሊት ሊስቲንግ ሜተድ ነው። ሁለተኛ የሊስቲንግ ሜተድ ፓርሻል ሊስቲንግ ሜተድ ይባላል። ፓርሻል ሊስቲንግ ሜተድ ማለት የተወሰነ እንኳን አይደለም፣ ግማሽም አይደለም፣ በእርግጥ የተወሰነ መጻፍ ማለት ነው። ሁሉንም አንጽፍም እንደ ኮምፕሊት ሊስቲንግ ሜተድ። ይሄኛ የተወሰነ እንጽፍና እንተዋለን ማለት ነው። ለምሳሌ the set of natural numbers less than 100 the set of natural number less than 100 ማለት እስከ 99 ማለት ነው። ስለዚህ እኛ ከአንድ ጀምረን እስከ 99 ከምንጽፍ ምን እናደርጋለን? ፓርሻሊ ሊስት እናደርጋለን። ስለዚህ ፓርሻሊ ሊስት የምናደርገው አንድ እንጽፋለን፣ 2 3 እንጽፍና ከዛ 3 ዶት አድርገን የመጨረሻ እንጽፋለን። እስከ 99 መሆኑን ለመግለጽ ማለት ነው። የመጨረሻ እንጽፋለን። ስለዚህ ፓርሻሊ የተገለጹት እነዚህ ናቸው ማለት ነው። ፓርሻሊ የተገለጹት እነዚህ ናቸው። ይሄ የሚያሳየው እስከ 100 ማለት ነው። ከ100 በታች ያለው ናቹራል ነምበር ማለት ነው ስንገልጽ። ምክንያቱም እስከ 99 ለመጻፍ ጊዜ ይፈጃል ማለት ነው። ስለዚህ ሁሉንም መጻፍ ጊዜ ስለሚወስድብን በዚህ ፎርም እንጽፋለን ማለት ነው። ሶስተኛ የሴት ዲስክሪፕሽን ሜተድ ሴት ቢልደር ሜተድ ኦር ሜተድ ኦፍ ዲፋይኒንግ ፕሮፐርቲ ይላል። ይሄም ባጭሩ ለመጻፍ በዚህ ፎርሙላ ነው የምንጽፈው። ለምሳሌ ሴት ኤ አለ፣ ካርሊ ብሬስ አለ፣ ካርሊ ብሬስ እንዘጋለን። ከዛ ዲፋይን ማድረግ የፈለግነው ኤሌመንት አለ። ያ ኤሌመንት ምንድነው የሚመስለው የሚለውን ኤክስ እንላለን። ዋይም ማለት እንችላላችሁ፣ ዜድ ማለት ትችላላችሁ። ከዛ ስትሬት ላይን እንጽፋለን፣ ስላሽ ማለት ነው። ስትሬት ስላሽ እንጽፋለን። ከዛ እዚህ መሀል ላይ ዲፋይን የሚደረገው ነገር ስለዛ ኤሌመንት ነው ማለት ነው። ስለዛ ኤሌመንት በዚህ መሀል እንገልጻለን ማለት ነው። ስለዚህ በዚህ ፎርም ይጻፋል። ለምሳሌ ከዚህ ኤግዛምፕል ስናይ ዲስክራይብ ዘ ፎሎዊንግ ሴትስ ዩዚንግ ሴት ቢልደር ሜተድ ነው ብለው። ለምሳሌ ሴት ኤ ከ1 እስከ 10 አለ። ከ1 እስከ 10 መጻፉ ይሄ በምንድን ነው የተጻፈው? በፓርሻል ነው የተጻፈው ማለት ነው። ቢ ላይ ያለው ማለት ነው። ሊስት ስናደርግ ፓርሻሊ ሊስት ተደርጓል ማለት ነው። ካን ቢ ዲስክራይብድ ኢን ሴት ቢልደር ሜተድ አስ እንዴት ነው የምትጻፈው? ሴት ኦፍ ናቹራል ነምበር እስከ 10 ማለት ነው። ስለዚህ ምን እናደርጋለን? ሴት ኤ አለ። ልክ እዚህ ጋር ሴት ኤ አለ፣ ኤክስ ብለናል። ኤ አለ፣ ከዛ ካርሊ ብሬስ ከፍታለን። ልክ እዚህ ጋር ከፍቶ እንደዘጋ ማለት ነው። ከዛ እቺ ኤክስ አለች፣ ከዛ ይሄ አለ፣ ልክ እዚህ ጋር እንዳለው ማለት ነው። ይሄ በቃ ፎርሙላ ነው፣ እዚህ መሀል ነው የምንጽፈው ማለት ነው። ስለዚህ ምንድነው የምንገልጸው? አሁን አንደኛ ይሄ ቁጥር እንዲሁ አይተን ናቹራል ነምበር ነው፣ ምክንያቱም ከአንድ ነው የጀመረው። ናቹራል ነምበር እስከ 10 ነው። ስለዚህ
ኤክስ ኢዝ ኤሌመንት ኦፍ ናቹራል ነምበር እንዳለ ይሄ ማለት ነው። ኤክስ አለን። ይሄ ኤክስ ሪፕሬዘንት የማደርገው ይሄን ቁጥር ነው፣ በአጠቃላይ ይሄን ቁጥር ማለት ነው። ከዛ ኤክስ ኢዝ ኤሌመንት ኦፍ ናቹራል ነምበር ነው። በምን አወቅን? ከአንድ ነው የሚጀምረው። ናቹራል ነምበር ከአንድ ስለሚጀምር ማለት ነው ናቹራል ነምበር ነው አል ኤንድ ኤክስ ኢዝ ሌዛ 11 ኤክስ ናቹራል ነምበር መሆኑ ከ11 በታች መሆኑ በምን ነው የምናውቀው ማለት ነው? ከአንድ ጀምሮ እስከ 10 ያለው ቁጥር መሆኑ ይገልጻል ማለት ነው። ይሄ በአጠቃላይ ይሄ የሚገልጸው ማለት ነው። ይሄ መሀል ላይ ያለው ማለት ነው። ሶ ስናነብ ምን ብለን ነው የምናነበው? ኤ ኢዝ ዘ ሴት ኦፍ ኦል ኤሌመንት ኦፍ ናቹራል ነምበርስ ሌስ ዛን 11 ነው ማለት ነው። ኤ ኢዝ ኤ ሴት ኦፍ ኦል ኤሌመንትስ ኦፍ ናቹራል ነምበር ሌስ ዛን 11 ብለን እናነባለን ማለት ነው። ስለዚህ እናንተ በዚህ ፎርሙላ መጠቀም ትችላላችሁ። እዚህ ውስጥ የተሰጣችሁትን ሴት ዲስክራይብ ማድረግ ነው። እዚህ መሀል የምን ኤሌመንት ነው? ኢዚት ኤክስ ኢዝ ኤሌመንት ኦፍ ኢንቲጀር ነው እንደ እስከ የት ነው ያለው ብዛቱ? ኤክስ ኢዝ ኤሌመንት ኦፍ ሆል ነምበር ነው። ኤክስ ኢዝ ኤሌመንት ኦፍ ናቹራል ነምበር ነው። እንደ ከዛ የተሰጠን ቁጥር ስንት ነው? ኤክስ ኢዝ ሌስ ዛን 11 የሚለው ማለት ነው። ስለዚህ እንደዛ ማየት እንችላለን ማለት ነው። ለምሳሌ ከዜሮ ጀምሮ ቢሆን ይሄ ከዜሮ ጀምሮ ቢሆን ምን እናደርጋለን ማለት ነው? ኤክስ ኢዝ ኤሌመንት ኦፍ ሆል ነምበር ይሆናል ኤንድ ኤክስ ኢዝ ሌስ ዛን 11 ይሆናል ማለት ነው። ስቲል ሆል ነምበር ነው የሚሆነው ኤሌመንቱ ማለት ነው። እዚህ ጋር ናቹራል ነምበር የሚለው ሆል ነምበር ነው የሚሆነው ማለት ነው ከዜሮ ቢጀምር። ስለዚህ እንደዛ መግለጽ እንችላለን ማለት ነው። ስለዚህ ይሄ ሴት ቢልደር ሜተድ ነው ብዙ ጊዜ የምንጠቀመው። ሌላኛው ኖሽን ኦፍ ሴትስ ነው የምለው። ኖሽን ኦፍ ሴትስ ላይ ሶስት አይነት ነገር አለ። ኤምፒቲ ሴት አለ፣ ፋናይት ሴት አለ፣ ኢንፊኒት ሴት አለ። ስለዚህ የሶስቱ ልዩነት እናያለን ማለት ነው። አንደኛ ኢምፒቲ ሴት ነው። ኢምፒቲ ሴት ማለት ባዶ ሴት ማለት ነው። ምንም ሴት የሌለው ማለት ነው፣ ባዶ። ለምሳሌ ይሄ አሁን በሴት ቢልደር ሜተድ ነው የተሰጠን። ልክ ይሄኛው እዚህ ጋር አለው ማለት ነው። ምን እያለ ነው? ኤክስ አለ። ያ ኤክስ አንድና ሁለት መሀል ነው የሚገኘው። የተሰጠን ቁጥር አንድና ሁለት መሀል ነው የሚገኘው። ያ ቁጥር ደግሞ ናቹራል ነምበር ነው፣ ኤሌመንቱ ማለት ነው። ኤሌመንቱ ናቹራል ነምበር መሆን አለበት። የተሰጠን ቁጥር ከአንድና ሁለት መሀል ነው የሚገኘው ያለ ነው ይሄ የተሰጠን ማለት ነው። ስለዚህ የዚህ ሴት ኢምፒቲ ሴት ነው። ለምንድን ነው ኢምፒቲ የሚሆነው? ኢምፒቲ ሴት ስንል ለምሳሌ ኑል ሴት ማለት እንችላለን፣ ቮይድ ሴት ማለት እንችላለን። ወይም ደግሞ ኢምፒቲ መሆኑን የምንገልጸው እንደዚህ ከርሊ ብሬስ ብለን መሀል ላይ ቅድም የምንጽፈውን ነገር አሁን አጽፍም ባዶ ማድረግ ኦር እንደዚህ ዜሮ አድርገን ስላሽ ማድረግ ይሄ ኢምፒቲ ሴት መሆኑን የሚገልጽ ነው ማለት ነው። ለምንድን ነው የዚህ ሴት ኢምፒቲ መሆነው ካላችሁ፣ ኤክስ አለ። ያ ኤክስ አንድና ሁለት መሀል ነው የሚገኘው። ኤክሱ ምንድን ነው? ይሄ ነው አሁን ዋናው ኤሌመንት ኦፍ ናቹራል ነምበር ነው። ናቹራል ነምበር ከአንድ ጀምሮ ወደ ፖዚቲቭ ወደ ላይ የሚሄድ ነው ማለት ነው፣ እስከ ኢንፊኒቲ እስከ መጨረሻ ማለት ነው። ነገር ግን እዚህ መሀል ላለው ኤክስ አንድና መሀል ላይ ከተገኘ ፍራክሽን አለው ማለት ነው። ፍራክሽን አለው ሶ ናቹራል ነምበር ሊሆን አይችልም ማለት ነው። ስለዚህ ዴር ኢዝ ኖ ናቹራል ነምበር ቢትዊን ዋን ኤንድ ቱ፣ የለም አንድ እና ቱ መሀል ናቹራል ነምበር የለም። ስለሌለ ይሄ እዚህ ጋር ያለው ኤክስ የናቹራል ነምበር ኤሌመንት ሊሆን አይችልም። ስለዚህ ሴት የለውም ማለት ነው። እንደዚህ አይነት ሴት የለም። ናቹራል ነምበር ሆኖ አንድ እና ሁለት መሀል የሚገኝ ስለሌለ የዚህ ሴት ምንድን ነው የሚሆነው ማለት ነው? ኢምፒቲ ሴት እንላለን ማለት ነው። ኢምፒቲ ሴት ይሆናል ማለት ነው። ኤሌመንት የሌለው ማለት ነው ኢምፒቲ ሴት ማለት። ሁለተኛ ፋናይት ሴት ነው። ፋናይት ሴት ማለት ሊሚትድ ነምበር ኦፍ ኤሌመንት ነው። ኤሌመንት ያለው ማለት ነው። የተወሰነ ኤሌመንት ያለው ማለት የተገደበ ኤሌመንት ያለው ሴት ፋናይት ሴት ይባላል። ለምሳሌ ሴት ኦፍ ናቹራል ነምበር አፕ ቱ 10። ለምሳሌ ሴት ኦፍ ናቹራል ነምበር አፕ ቱ 10 ማለት ከአንድ እስከ 10 እንጽፋለን። ስለዚህ መጨረሻው 10 ነው፣ ተገድበዋል ማለት ነው። እስከ 10 ብቻ ነው ጻፈው የተባልነው፣ ምክንያቱም ናቹራል ነምበር እስከ መጨረሻ ነው የሚሄደው። እኛ ጻፈው የተባልነው እስከ 10 ነው፣ ተገድቦ ተሰጥቶናል ማለት ነው። ኦኬ መጨረሻ ኤንድ ፖይንቱ ተሰጥቶናል። ስለዚህ ፋናይት ነው ማለት ነው። ኢንፊኒቲ ሴት ማለት ደግሞ ኖ ፋናይት ሴት ማለት ነው። የፋናይት ሴት ኦፖዚት ነው። አንሊሚትድ ነምበር ኦፍ ኤሌመንት አለው ማለት ነው። አንሊሚትድ ነምበር ኦፍ ኤሌመንት ካለው መጨረሻ የለውም ማለት ነው። ስለዚህ ለምሳሌ ሴት ኦፍ ሴት ኦፍ ሆል ነምበርስ ሊሆን ይችላል። ለምሳሌ ሴት ኦፍ ሆል ነምበርስ ማለት ሆል ነምበር ማለት ከዜሮ ጀምሮ 1 2 3 እያለ እስከ
መጨረሻ ኢንፊኒቲ ማለት እንግዲህ የስምንት እንደዚህ ስትተኛ ኢንፊኒቲ ይባላል። ይሄ ኢንፊኒቲ ማለት መጨረሻ የሌለው ቁጥር ማለት ነው። መጨረሻ የሌለው ቁጥር ማለት ነው። እስከዛ ድረስ ይሄዳል። ስለዚህ መጨረሻ አልተሰጠንም ማለት ነው። ኢንፋናይት ነው ማለት ነው። ናቹራል ነምበር ሊሆን ይችላል፣ ኢንቲጀር ሊሆን ይችላል። እንደዚህ ሲሰጠን ሙሉ ማለት ነው። ሙሉ እንደዚህ ሲሰጠን ግድብ ካልተገደበን ሙሉ ካልተሰጠን ማለት ተገድቦ ካልተሰጠን ኢንፋናይት ይሆናል ማለት ነው። ሌላኛው ኢኳል ሴትስ አለ። እዚህ የምናያለን ኢኳል ሴት እናያለን፣ ኢኩቫለንት ሴት እናያለን፣ ዩኒቨርሳል ሴት እናያለን፣ ሰብሴት እና ፕሮፐር ሰብሴት አይተን የዛሬን ፕሮግራም እንጨርሳለን ማለት ነው። ከኢኳል ሴት ስንጀምር ኢኳል ሴትስ ኮንቴንስ ኤግዛክትሊ ዘ ሴም ኤለመንትስ ኤግዛክትሊ ዘ ሴም ኤለመንት ነው። ኢኳል ሴት ማለት ሁለት ሴት አለ፣ ሁለት ኤ እና ቢ ሴት አለ። ሁለቱም ሴም አይነት ኤለመንት መኖር አለባቸው ማለት ነው። ለምሳሌ እዚህ ላይ ብናይ ኤ ላይ ስንት አለ? 1 2 3 እና 4 አለ። ቢ ላይ 2 ኤ ቢ ሲ እና ዲ አለ። ስለዚህ ኤ እና ቢ ኢኳል ሴት አይደሉም። ለምን? ተመሳሳይ ኤለመንት የላቸውም። ሁለተኛ ኤግዛምፕል ላይ ስንሄድ ለምሳሌ 1 2 3 4 ኤ ውስጥ አለ። ቢ ውስጥ ያለው ደግሞ 4 2 3 1 ነው። ኦርደሩ ተመሳሳይ አይሁን እንጂ እዚህ ውስጥ ያለው ቁጥር በሙሉ እዚህ ውስጥ አለው፣ እዚህ ውስጥ ያለው ቁጥር በሙሉ እዚህ ውስጥ አለው ማለት ነው። ኤ እና ቢ እኩል ነው፣ ቢ እና ኤ እኩል ናቸው ማለት ነው። ስለዚህ የዚህ ጊዜ እኩል ሆናለሁ ማለት ነው። ተመሳሳይ ኤሌመንት ሊኖራቸው ይገባል። ለምሳሌ ኤ እና ቢ ከሆነ ቢ ኤ እና ቢ ከሆነ ኤ እና ቢ እኩል ናቸው ማለት ነው። ስለዚህ ኢኳል ሴት ሆናሉ ማለት ነው። ተመሳሳይ ብቻ ነው መሆን አለባቸው ግዴታ ማለት ነው። ስለዚህ ኤ እና ቢ እዚህ ጋር እኩል ናቸው፣ እዚህ ጋር ግን እኩል አይደሉም ማለት ነው። የዚህ ተመሳሳይ ኤግዛክት ሴም መሆን አለበት። ኤግዛክትሊ ሴም ማለት ሴም ነምበር ማለት ነው። ሴም ኤሌመንት መሆን አለበት ማለት ነው። የሁለተኛ ኢኳቫለንት ሴት ነው። ቱ ሴት ኮንቴን ሴም ነምበር ኦፍ ኤሌመንትስ። አሁን ኢኳል ሴት እና ኢኳቫለንት ሴት ልዩነታችሁ ምንድን ነው? ኢኳል ሴት ኤሌመንቱ ተመሳሳይ መሆን አለበት ልክ እንደዚህኛው ማለት ነው። ኦርደሩ ላይ እንጂ እዛ ኤ ውስጥ አለው ቢ ውስጥ መኖር አለበት፣ ቢ ውስጥ አለው በሙሉ ኤ ውስጥ መኖር አለበት ኢኳል ለመባል። ኢኳቫለንት ግን ብዛታቸው ሴም መሆን አለበት እንጂ ኤሌመንቶቹ ተመሳሳይ መሆን አለበትም። ብዛታቸው ግን እኩል መሆን አለበት። ለምሳሌ ሴት ኤ ውስጥ ኤ ቢ እና ሲ አለ። ሴት ቢ ውስጥ ደግሞ 1 2 3 አለ። አይመሳሰሉም፣ ሴም አይደሉም፣ ኢኳል ሴት አይደሉም፣ ግን ኢኳቫለንት ናቸው። ለምን? እዚህ ጋር ኤሌመንቱ ሲንቆጥር 1 2 3 ነው፣ እዚህ ጋርም 1 2 3 ነው። ተመሳሳይ ነው ማለት ነው። ነምበር ኦፍ ኤሌመንት ኦፍ ኤ ኢዝ ኢኳልስ ቱ ነምበር ኦፍ ኤሌመንት ኦፍ ቢ ስለሆነ ኢኩቫለንት ናቸው ማለት ነው። ኢኳቫለንት ናቸው። ለምሳሌ ይሄ አሁን ኢኳቫለንት ነው። ይሄ አሁን ኢኳቫለንት ነው። ለምን? ብዛታቸው ሴም ስለሆነ ማለት ነው። ለምሳሌ 1 2 3 4 አለ፣ 1 2 3 4 አለ። ኢኳቫለንት ናቸው ማለት ነው። ኢኳቫለንት ናቸው ግን ኢኳል አይደሉም። ኢኳቫለንት እና ኢኳል ሴትስ ይለያያል ማለት ነው። ስለዚህ ኢኳቫለንት ብዛቱ ሴቱ የሁለቱም ይለያያል። ተመሳሳይ ሊሆን ይችላል፣ ሊለያይ ይችላል፣ ሞስትሊ ይለያያል፣ ግን ብዛታቸው ሴም መሆን አለበት ማለት ነው። ኢኳል ሴት ግን ተመሳሳይ መመሳሰል አለባቸው ሁሉም ቦታ ማለት ነው። ኦኬ ሶስተኛ ዩኒቨርሳል ሴት ነው። ዩኒቨርሳል ሴት ማለት ሴት ኮንቴንስ ኦል ኤሌመንት አንደር ኮንሲደሬሽን፣ ሁሉንም ኤሌመንት የያዘ ማለት ነው። ዩኒቨርሳል ሴት ማለት ለምሳሌ ሴት ኦፍ ናቹራል ነምበርስ፣ ሴት ኦፍ ናቹራል ነምበርስ ከአንድ ጀምሮ እስከ መጨረሻ የሚሄድ ማለት ነው። ስለዚህ ይሄ ሁሉንም ኤሌመንት በውስጡ ኮንሲደር ያደርጋል። የራሱ የናቹራል ሴት ኤሌመንት ሁሉንም ኮንሲደር ያደርጋል። ሴት ኦፍ ሆል ነምበርስ እንደዛውም ሆል ነምበር በሙሉ ኮንሲደር ያደርጋል። ሴትስ ኦፍ ኢንቲጀርን በሙሉ በውስጡ የያዘ ነው ማለት ነው። ስለዚህ ዩኒቨርሳል ሴት ማለት ሁሉንም ኤሌመንት በውስጡ የያዘ ማለት ነው። አራተኛ ሳብሴት ነው። ሳብሴት ስንጽፍ ሲ አለ፣ ሲ አንደርስኮር አለ፣ ከስር መስመር አለ ማለት ነው ስንጽፍ። ሶ አሁን ሳብሴት ማለት ፓርሻሊ ማለት ነው። ፕሪማች ሳብሴት ማለት ሁለት ሴት አለ፣ አንዱ ትልቅ ነው፣ አንዱ ከዛ የተወሰደ ማለት ነው። ለምሳሌ ሴት ኤ ኢዝ ኤ ሳብሴት ኦፍ ቢ ኢፍ ኦል ኤሌመንትስ ኦፍ ኤ አር ኦልሶ ኢን ቢ። ይሄ ምን ማለት ነው? ሴት ኤ አለ፣ ሴት ቢ አለ። ኤ ሳብሴት ኦፍ ቢ ለማለት ኤ ውስጥ ያሉ ኤሌመንቶች በሙሉ ቢ ውስጥ ካሉ ነው። ኤ ኤሌመንት ውስጥ ያሉ ኤሌመንቶች በሙሉ ቢ ውስጥ ካሉ ነው። ሁለት ኤሌመንት አለ፣
ኤ አለ፣ ቢ አለ። ስለዚህ ኤ ውስጥ ያለው በሙሉ ቢ ውስጥ መኖር አለበት ኤ ሳብሴት ለማለት ማለት ነው። ለምሳሌ ይሄኛው ኤግዛምፕል እኔ 1 2 3 4 አለ ኤ ውስጥ፣ ቢ ውስጥ 1 2 3 4 5 አለ። አሁን እዚህ ውስጥ ኤ ስናይ ኤ ሳብሴት ቢ ኤ ሳብሴት ኦፍ ቢ ለማለት ምን ማለት አለብን? ኤ ውስጥ አለው ይሄ የመጀመሪያ ውስጥ አለው በሙሉ እዚህ ውስጥ መገኘት አለበት። ቢ ግን ትልቅ ነው ማለት ነው። ቢ ትልቅ ነው ግን ኤንም ኢንክሉድ ያደርጋል ማለት ነው። ስለዚህ 1 2 3 አለ 1 2 3 አለ። ስለዚህ ኤ ውስጥ አለው በሙሉ ቢ ውስጥ አለ ማለት ነው። ኤ ውስጥ አለው በሙሉ ቢ ውስጥ አለው፣ ቢ ደግሞ ተጨማሪ አለው ማለት ነው። እንደገና ተጨማሪ አለው። ስለዚህ ኤ ኢዝ ሰብሴት ኦፍ ኤ እንላለን ማለት ነው። ለምሳሌ ሁለተኛ ኤግዛምፕል ብናይ እዚህ ጋር ማለት ነው ኤ ኢዝ ኖት ሰብሴት ኦፍ ቢ። ለምን? 1 2 አለ እዚህ ጋር 2 3 4 አለ። ኤ ውስጥ ያለው በሙሉ ቢ ውስጥ የለም። ለምን? ለምሳሌ 1 ኤ ውስጥ አለ ቢ ውስጥ የለም። 2 ኤ ውስጥ አለ እዚህ ውስጥም አለ። ነገር ግን ችግሩ ምንድን ነው? ኤ ውስጥ ያለው በሙሉ ቢ ውስጥ አለመኖሩ ነው። ኤ 1 እዚህ ውስጥ አለመኖሩ ነው አሁን ችግር ያመጣው ማለት ነው። ስለዚህ ኤ ኢዝ ኖት ሰብሴት ኦፍ ቢ ብለን እንደዚህ እንጽፋለን ማለት ነው። ምክንያቱም ኤ ሰብሴት ኦፍ ቢ ለመሆን ኤ ውስጥ ያለው በሙሉ ቢ ውስጥ መኖር አለበት። ልክ እንደዚህኛው ማለት ኤ ውስጥ ያለው በሙሉ ቢ ውስጥ መኖር አለበት። ሌላኛ ደግሞ ነምበር ኦፍ ሰብሴት ኦፍ ሰብሴት አለ። ነምበር ኦፍ ሰብሴት ብዛታቸውን ለማወቅ ነው። ስቲል ሰብሴት ላይ ነን። ለምሳሌ ኤ ውስጥ ቅድሙ ነው ኮፒ ያደረግኩት ኤ ኢዝ ሰብሴት ኦፍ ቢ ነው። እንደዚህ እንጽፋለን ምክንያቱም ኤ ውስጥ ያለው በሙሉ ቢ ውስጥ አለ ማለት ነው። ብዛቱን ለማወቅ በሁለት መንገድ መጻፍ እንችላለን። አንደኛ ለምሳሌ የኤ ሰብሴት ማለት ነው ነምበር ኦፍ ሰብሴት ኦፍ ኤ የኤ ብቻ ማለት ነው የሰብሴቱ ብዛቱ ስንት ነው የሚለውን ለማወቅ አንድ እንጽፋለን። አንድ ሁለት እንጽፋለን 2 3 እንጽፋለን 3 እዚህ ጋር አለው ማለት ነው። ከዛ ይሄኛ ከሁለት ጋር እናዛምዳለን ከሁለት ጋር እንዲሁም ደግሞ ይሄኛን ከ3 ጋር እናዛምዳለን። ኦር ይሄኛን ከዚህ ጋር ካዛመድን በኋላ ይሄኛውንም አንድ ላይ መውሰድ እንችላለን እንደዚህ ማለት ነው። ኦር ይሄኛው ከዚህ ጋር እንወስዳለን ማለት ነው። ከዛ ደግሞ ሙሉ እንወስዳለን። ከዛ ደግሞ ኢምፒቲ ሴት ከዚህ በታች ያለው ነግራቸዋለሁ ማለት ነው። ስለዚህ እንዲሁም ማወቅ ትችላላችሁ ማለት ነው። አንደኛ በተናጠል እንጽፋለን እያንዳንዱን። ከዛ ሁለቱን ኮምባይን እናደርጋለን የመጀመሪያ ሁለቱን። ከዛ የመጨረሻ እንደዚህ ኮምባይን እናደርጋለን። ከዛ ኮምባይን ያልሆነው ምንድነው? 1 እና 3 ነው እንጽፋለን እዚህ ጋር ማለት ነው። እንደዚህ ጻፍን። ከዛ ደግሞ ሙሉ እንወስዳለን። ሙሉ ወሰድን። ከዛ ኢምፒቲ ሴት ጨመርንበት ማለት ነው ለማወቅ በሁለት መንገድ ነው። አሁን ስንት ነው ስንቆጥር 1 2 3 4 5 6 7 8 መጥተዋል ማለት ነው። ስለዚህ ነምበር ኦፍ ሰብሴት ኦፍ ኤ 8 ይመጣል ማለት ነው። እንደዚህ በትናችሁ ከጻፋችሁ። አይ እኔ እንደዚህ በትኛ መጻፍ አልፈልግም ፎርሙላ ነው መጠቀም የምፈልገው ካላችሁ ደግሞ ነምበር ኦፍ ሰብሴት ኦፍ ኤ ኢዝ ኢኳልስ ቱ በዚህ ፎርሙላ ታገኛላችሁ ማለት ነው። 2 to the power of n እንጽፋለን where n is number of ሴት ኦፍ ነምበር ኦፍ ሰብሴት ኦፍ ኤ ማለት ነው። ኤን 3 ነው ማለት ነው። ኤን 3 ነው ማለት ብዛቱ ማለት ነው። 1 2 3 ነው ማለት ነው። 3 ኤሌመንት አለን እዚህ ውስጥ። ስለዚህ 2 to the power of እዚህ ጋር በኤን ቦታ 3 እናደርጋለን። 2 to the power of 3 ማለት ሁለትን 3 ጊዜ ማባዛት ነው። 3 ጊዜ እናባዛለን 8 ይመጣል ማለት ነው። ስለዚህ ብዛቱ 8 ነው ብለን መጻፍ እንችላለን። እንዲሁ ደግሞ ቅድም በዚህ በሰራ ነው 8 ይመጣል ማለት ነው። ሌላኛ አሁን ሰብሴት ይሄኛና ይሄኛ ከየት መጣ የሚለው ለማወቅ ነው። ይሄ ኖት የምናነበው ማለት ነው። ኤኒ ሴት ኢዝ ኤ ሰብሴት ኦፍ ኢትሰልፍ። ኤኒ ሴት ኢዝ ኤ ሰብሴት ኦፍ ኢትሰልፍ ማለት ኤ ኢዝ ሰብሴት ኦፍ ቢ ብለናል። ኤ ኢዝ ሰብሴት ኦፍ ቢ ብለናል። ልክ ከሆነ ለራሱ ደግሞ ሰብሴት ይሆናል ማለት ነው። ሙሉ የኤ ሴቱ ለራሱ ሰብሴት ይሆናል ማለት ነው። ልክ እዚህ ጋር እንደጨመር ነው ማለት ነው። ስለዚህ ለራሱ ስለሚሆን እሱን እንደዛ መያዝ አለባችሁ ማለት ነው። ሌላ ደግሞ ኢምፒቲ ሴት ኢዝ ሰብሴት ኦፍ ኤቭሪ ሴት። ኢምፒቲ ሴት ማለት ነው ይሄኛ እዚህ ጋር የጨመርነው ሰብሴት ኦፍ ኤቭሪ ሴት ነው ማለት ነው። ስለዚህ ሰብሴት ጻፉ ብትባሉ እንደዚህ በተናጠል ትጽፋላችሁ፣ በዚህ ኮምባይን ታደርጋላችሁ፣ መጨረሻ ደግሞ የራሱ ሙሉ ትጽፋላችሁ፣ ኢምፒቲ ሴትም ትጨምሩበታላችሁ ማለት ነው። ኢምፒቲ ሴትም ትጨምሩበታላችሁ እያንዳንዱ ጻፉ ከተባላችሁ ማለት ነው። ብዛቱ ብቻ ከተጠየቃችሁ ግን እንደዚህም ሰርታችሁ
አንድ በአንድ ስትቆጥሩ 8 ይመጣል። በዚህ ፎርሙላም ሰርታችሁ 8 ይመጣል ማለት ነው። ብዛቱ ብቻ ከተጠየቃችሁ በዚህ ትስራላችሁ። እያንዳንዱ ጻፉ ከተባላችሁ በዚህ ትጽፋላችሁ ማለት ነው። ሌላኛ ደግሞ if set A is finite with n elements then the number of subset is of A is to the power of n በዚህ ፎርሙላ እናገኛለን ማለት ነው። ፋናይት መሆን አለበት፣ ቅድም መጨረሻ ያለው ማለት ነው። ፋናይት ማለት ገደብ ያለው ማለት ነው። እሱ መሆን አለበት ማለት ነው። ሌላኛ ደግሞ እዚህ መጨረሻ ላይ ያለው ፕሮፐር ሰብሴት ነው። አሁን ሰብሴቱ ነው የጨረስነው። ፕሮፐር ሰብሴት ነው። ፕሮፐር ሰብሴት አጻጻፉ ሲ ብቻ ነው፣ አንደርስኮር የለውም። እዚህ ጋር ደግሞ አንደርስኮር አለው ማለት ነው። ሶ ሁለት ኬዝ አለ ማለት ነው ፕሮፐር ለመሆን። አንድ ኤ ኢዝ ሰብሴት ኦፍ ቢ ቤት ኤ ኢዝ ኖት ኢኳልስ ቱ ቢ መሆን አለበት ማለት ነው። አንድ ሰብሴት ኤ ሰብሴት ኦፍ ቢ ፕሮፐር ሰብሴት ኦፍ ቢ ለማለት አንደኛ ፕሮፐር ሰብሴት መሆን አለበት። ፕሮፐር ሰብሴት ለማለት አንደኛው ሰብሴት መሆን አለበት፣ ልክ እንደዚህኛው ማለት ነው። ሰብሴት ማሟላት የሰብሴቱ ህግ ማሟላት አለበት። ይሄን ለማወቅ ደግሞ ሰብሴት ነው አይደለም ብሎን እዚህ ጋር እንዳየ ነው ማለት ነው። ሁለተኛ እኳል መሆን የለባችሁ። እኳል መሆን የለባችሁም ማለት ቅድም እኳል ሴት ላይ እንዳየ ነው ማለት ነው። እኳል ከሆኑ ተመሳሳይ ኤሌመንት አላችሁ። ተመሳሳይ ኤሌመንት ሆኑ ማለት አንዱ የሌላኛው ሰብሴት መሆን አይችልም። አንዱ ለሌላኛው ሰብሴት ለመሆን አንደኛ ትልቅ መሆን አለበት። ትንሹ ትልቅ ውስጥ ስለሚገኝ አንደኛ ትልቅ ውስጥ ስለሚገኝ እኳል መሆን የለባችሁ ማለት። እኳል ከሆኑ ሁለቱም ትልቅ ናችሁ ወይ ትንሽ ናችሁ፣ አንዱ የአንዱ ሰብሴት ሊሆን አይችልም ማለት ነው። ስለዚህ እኳል መሆን የለባችሁ። ትንሽም ወይም ትልቅ እኳል መሆን የለባችሁ እንደዚህ ማለት ነው። ስለዚህ ይሄ ካሟላ ፕሮፐር ሰብሴት ይሆናል ማለት ነው። ፕሮፐር ሰብሴት ለመሆን አንደኛ ሰብሴት ኦፍ ቢ መሆን አለበት። ኤ እና ቢ ግን እኩል መሆን የለባቸው። ተመሳሳይ ኤሌመንት ሊኖራችሁ አይገባም ማለት ነው። ተመሳሳይ ኤሌመንት የሚመሳሰል ኤሌመንት ሊኖራችሁ አይገባም። ፓርሻሊ ግን ሊኖር ይችላል። ተመሳሳይ እዚህ ጋር አለ። ሁሉም ግን የኤ እና የቢ ግን ሁሉም ተመሳሳይ አይደሉም። እነዚህ ሁለቱን ካሟሉ ሰብሴት ፕሮፐር ሰብሴት እንላለን ማለት ነው። ለምሳሌ ይሄኛን ኤግዛምፕል ስናይ ፕሮፐር ሰብሴት ነው፣ በሲ ነው የምንጽፈው። ለምሳሌ ኤን ኤሌመንት የቅድሙ ነው የፕሮፐር ሰብሴት የሰብሴቱ ነው ኮፒ ያደረኩት። ኤ ኤሌመንት 1 2 3 የቢ ኤሌመንት 1 2 3 4 አለ። ስለዚህ አንደኛ ፕሮፐር ሰብሴት ለማለት ምን ማሟላት አለበት? ሁለት ነገር ማሟላት አለበት። አንደኛ ኤ ኢዝ ሰብሴት ኦፍ ቢ መሆን አለበት። አሁን ይሄ ቅድም እንደሰራ ነው። ኤ ኢዝ ሰብሴት ኦፍ ቢ ለምን? ኤ ውስጥ አሉ ኤሌመንት በሙሉ ቢ ውስጥ ስላሉ ማለት ነው አሉ። ቢ ላይ ግን ተጨማሪ አለ። ያ ማለት ነው ኤ ከቢ ነው የተወሰደ ማለት ነው። which is ይሄኛን ያሟላል። ኤ is not equals to b ኤ is not equals to b ያሟላል አሟላም። ኤ ውስጥ አለው 1 2 3 ቢ ውስጥ አለው 1 2 3 4 ነው። እኳል ለመሆን 4 መኖር የለበትም። እዚህ ጋር 4 ባይኖር እኳል ነበረ መሆኑ። አሁን 4 ስላለ እኳል አይሆንም ማለት ነው። ተመሳሳይ ኤሌመንት የላቸውም እዚህ ጋር ሁሉም ማለት ነው። ቢ ውስጥ አለው በሙሉ ኤ ውስጥ የለም። ወይም ደግሞ ኤ ውስጥ አለው በሙሉ ቢ ውስጥ ቢኖርም ቢ ውስጥ አለው በሙሉ ኤ ውስጥ የለም። ስለዚህ እኳል አይደሉም ማለት ነው። በእኳል ወደ ዓለም ተመልሳችሁ ማየት ትችላላችሁ ማለት ነው። ስለዚህ እነዚህ ሁለቱን ካሟላ ምን ሆናል? ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ ይሆናል ማለት ነው። ሶ which is correct ይሆናል ማለት ነው። በዚህ ሁለቱንም ያሟላል ማለት ነው። ብዛቱ የእሱን ነምበር ብዛቱን ለማወቅ ከፈለግን በፎርሙላ ማግኘት እንችላለን። ልክ አሁን እንዳሁኑ ብዛቱን ማወቅ ከፈለግን ቱ ዘ ፓወር ኦፍ ኤን ማይነስ ዋን ነው፣ በዛ ማግኘት እንችላለን። ግን ጻፉ ብንባል ግን እያንዳንዱ ኤሌመንት እንጽፋለን እንደቀደሙ ማለት ነው። ለምሳሌ ምን እንጽፋለን? 1 2 3 እንጽፋለን። ከዛ ይህና ሁለቱን ኮምባይን እናደርጋለን። ከዛ ሁለቱን ኮምባይን እናደርጋለን። ኮምባይን ያለው አሁን 1 ከ3 ጋር ነው። ኮምባይን እናደርጋለን ማለት ነው። ኮምባይን እናደርጋለን። ከዛ በኋላ እንጽፋለን ማለት ነው። እንደዚህ ፕሪማች ከሰብሴት ጋር ደሴም ነው እስከዚህ ማለት ነው። ከዛ ኢምፒቲ ሴት አለው። ኢምፒቲ ሴት አለው። ከሌላ የሚለየው ከሰብሴት የሚለየው ግን ሁሉንም አልጻፍንም። ለምሳሌ ቅድም ሰብሴት ላይ ሁሉንም ጽፈን ነበረ ብዛታቸውን ለማወቅ ማለት ነው። እዚህ ላይ ግን አልጻፍንም። እሱ ብቻ ነው የሚቀረው ማለት ነው። ከዛ ውጭ ኢምፒቲ ሴትም ይሆናል ማለት ነው። ግን ብዛቱን ብቻ ስንት ነው ከተባለ ቱ ዘ ፓወር ኦፍ ኤን ማይነስ ዋን ነው። ዌር ኤን ኢዝ ነምበር ኦፍ ሴት ኤ which is equals to 3 ነው።
ቱ ደ ፓወር ኦፍ ትሪ ማይነስ ዋን ማለት እቺ መጀመሪያ ሁለትን 3 ጊዜ እናባዛለን። 2 ሲባዛ 2 ሲባዛ 2 ማለት ቱ ደ ፓወር ኦፍ ትሪ ነው። ከዛ እሱን ካባዛን በኋላ ነው ማይነስ ዋን የምናደርገው። ማይነስ ዋን እናደርጋለን። ይሄኛው 8 ይመጣል። 8 ማይነስ ዋን 7 ይሆናል ማለት ነው። ከፕሮፐር ከሳብሴት በአንድ ያንሳል ማለት ነው። ሶ እሱ ከየት ነው የመጣ? ለምሳሌ ኖት ፎር ኤኒ ሴት ኤ ኢዝ ኖት ፕሮፐር ሳብሴት ኦፍ ኢትሰልፍ። የሳብሴት ላይ የራሱ ሳብሴት ሊሆን ይችላል። የፕሮፐር ሳብሴት ግን የራሱ ሊሆን አይችልም። ለዛ ነው ሁሉንም ያልጻፍ ነው ማለት ነው። 1 2 3 ብለን ያልጻፍንበት ምክንያት መጨረሻ ላይ ለዛ ነው ማለት ነው። ስለዚህ ይሄ ነው የተቀነሰው ማለት ነው። ማይነስ ማን የሚባለው ፎርሙላ ላይ እዚህ ጋር ፎርሙላ ላይ ማይነስ ዋን የተባለበት ምክንያት እሱ ይቀነሳለን ማለት ነው። ይሄኛ የራሱ ሊሆን ስለማይችል እንቀንሳለን። ዊች እዚህ ጋር ለምሳሌ 1 2 3 መጻፍ ነበረብን አልጻፍንም። በፕሮፐር ሰብሴት ጊዜ አይሆንም ማለት ነው። ስለዚህ እሱ ስንቀንስ ፎርሙላ ማይነስ ዋን ይመጣል ማለት ነው። ያ ፎርሙላ ይሄ ነው። ከዛ ኢምፕሊሲት ሴት ኢዝ ፕሮፐር ሰብሴት ኦፍ ኢትሰልፍ ኢምፕሊሲት ሴት እንጠቀማለን ማለት ነው። ኢፍ ሴት ኤ ኢዝ ሰብሴት ኦፍ ቢ ኤ ኢዝ ሰብሴት ኦፍ ቢ ኮንቨርስሊ ቢ ኢዝ ሱፐር ሴት ኦፍ ኤ ሪትን አስ ዲስ። ሰብሴት ማለት ኤ ኢዝ ሰብሴት ኦፍ ቢ እንደዚህ ከተጻፈ ኤ ውስጥ አለው በሙሉ ቢ ውስጥ አለው። የኤ ኤሌመንት ከቢ ውስጥ ነው የተወሰደ። ቢ ግን ትልቅ ነው ማለት ነው። ቢ ትልቅ ነው። ቢ ትልቅ ነው። የኤ ኤሌመንት በሙሉ ከቢ ነው የተወሰደ ማለት ነው ማለት እንችላለን። አሁን ለምሳሌ እዚህ ኤግዛምፕል ላይ ቢ 1 እስከ 4 አለው፣ ኤ ከ1 እስከ 3 አለው። ስለዚህ የኤ ኤሌመንት እንዳለ ከቢ ውስጥ ነው የተወሰደ ማለት ነው። ከቢ ውስጥ ከተወሰደ ቢ ትልቅ ነው ማለት ነው። ምክንያቱም ተጨማሪ ስላለ ማለት ነው። እንደዛ ከሆነ ኮንትሮቨርሽሊ በተቃራኒ ቢ ኢዝ ሱፐር ሴት ኦፍ ኤ ነው ማለት ነው። ሱፐር ሴት ኦፍ ኤ ነው ማለት እንደዚህ ነው ጽፎ ማለት ነው። ሱፐር ሴት ኦፍ ኤ ማለት ከኤ ይበልጣል ማለት ነው። ሱፔሪየር ነው ማለት ነው ባጭሩ። ሱፐር ሴት ኦፍ ኤ እንደዚህ መጻፍ ይቻላል። ተመሳሳይ ነው። ይሄና ይሄ ተመሳሳይ ነው ማለት ነው።